በፓኪስታን ክርስቲያኖች ሰላማዊ ሰልፍ ወጡ። የእስልምና እምነት ተከታዮች ከፍተኛ በሆኑባት ፓኪስታን ክርስቲያኖች የእኩልነት መብት እንዲከበር በሚል ሰላማዊ ሰልፍ ወጡ። ክርስቲያኖች የሃይማኖት ጭቆና እንዲቆምና ህገ መንግስታዊ እኩልነት እንዲኖር በማለት ነው በፓኪስታን 3 ታላላቅ ከተሞች ሰላማዊ ሰልፍ የወጡት። ክርስቲያኖች ሰላማዊ ሰልፉን የወጡት በፓኪስታን ቁጥራቸው አነስተኛ መሆኑን ተከትሎ የሀገሪቱ ህገ መንግስት ለፕሬዝዳንትና ጠቅላይ ሚኒስትርነት እንዳይወዳደሩ በማለት ያስቀመጠውን እገዳ በመቃወም ነው። ክርስቲያኖች በተጨማሪም በፓኪስታን የሃይማኖት ጉዳዮች ሚኒስቴር ስር የሚገኘው የአነስተኛ ህዝቦች ብሔራዊ ኮሚሽን ከፈረንጆቹ 2023 ጀምሮ ስራ ማቆሙን በመግለጽ በሚኒስቴር መስሪያ ቤቱ ላይ እንዲሁ ተቃውሟቸውን አሰምተዋል። በአገሪቱ አነስተኛ ቁጥር ያላቸው ክርስቲያኖችን ጨምሮ ሌሎችም እምነታቸው እንዲቀይሩ ከመገደድ ባለፈ በርካታ እንግልትና መድሎ ይደረግባቸዋል። በፈረንጆቹ 2023 የወጣው የፓኪስታን ህዝብ ቁጥር ጥናት እንደሚያመለክተውም ከሀገሪቱ 247.5 ሚሊዮን ህዝብ መካከል 3.5 በመቶ የሚሆኑት ክርስቲያኖች ናቸው። የክርስቲያኖችን ሰላማዊ ሰልፍ ተከትሎም በፓኪስታን ካቶሊክ ቤተክርስቲያን የኢስላማባድ ራዋልፒንዲ አገረ ስብከት ሊቀ ጳጳስ ጆሴፍ አርሻድ የህገ መንግስት መብቶች እንዲጠበቁ፣ የሃይማኖት ነጻነትና እኩልነት እንዲኖር ጥሪ ማቅረባቸውን ኢደብሊውቲኤን ዘግቧል።